ጌታቸው ረዳ ላለፉት 2 ዓመታት በትግራይ አንገብጋቢ እና እጅግ አስፈላጊ የሆነውን የሰላም ፍላጎት ለማረጋገጥና ከሰላሙ ባሻገር ሰላም ናይ ሱዚ ዩቲዩብ ቻናል ቤተሰብ ከመይ ቀኒኹም ከመይ ውዒልኩም ኣነ ሰላም እየ እግዚአብሔር ይመስገን ከምቲ ኣነ ሰላም ዘለኹም ድማ ሰላም ክትኮኑ በዓልቲ ሙሉእ ተስፋ እየ ሎማዓንቲ ድማ ብሓዳሽ ቪድዮ መፅኛኹ ሓደሽቲ ለኹምኩም ሰብስክራይብ ምግባር ኣይትርስዑኹም ሰብስክራይብ ለኹም ላይክ ጌርኩም ትኽክለኛን ጥዑይን ሓቀኛን ዝኾነ ዜና ሒዘልኩም ክመጽእ እየ ማለት እዩ ካብ ሕጂ ሓደሽቲ ለኹምኩም ድማ ሰብስክራይብ እንዳገበርኩም ቤተሰብ ክትኾኑ ብዝገጣሚ ክዕድመኩም ይፈቱ ሎማዓንቲ ድማ ከምቲ ክንሪኦ ፀናሕና ኣብ መእተዊ ንእሽተን ቅንጭብ ኣቢለን ዝረአኹኹም ማለት እዩ ኣብ ዝሓለፉ 2 ዓመታት ድሕሪ ኩናት ማለት እዩ ድሕሪ ፅንተት ናይ ህዝብና ድሕሪ ዝኩሉ ሽግር ድሕሪ ኩሉ መከራ ጌታቸው ረዳ ካብ ደብረፅዮን ስልጣን ተቐቢሉ ን2 ዓመት ከም ዘበለና ንክሪና ከም ዝመርሐናና ኣብቲ ዝነበረ ብዙሕን ሽግርን ግዜታት ሓሊፉ ብዙሕ ኣሰሓሓቢ ዝኾነ ነንባዓልቶም ኣብ ምጥምማት ንእሽተን ዝገበርዋ ከማንሲ ናብ ሚድያ ናይ ምውፃእ እንታይ ኢሉ ይበሃል ኣብ ዝበፅሐሉ ግዜ ሕጂ ድማ ካሊእ መራሒ ክምረፅ ኣለዎ ተባሂሉ እቲ ዝነበረ ናይ ውዕል ፕሪቶርያን ስለለውቅዐ እቲ መዓልቲ ናይቲ ግዝያዊ ምምሕዳር ማለት እዩ ፕሬዚዳንት ሎማዓንቲ ድማ ሓድሽ ፕሬዚዳንት ተመሪፁ እኒአ ማለት እዩ እሱም ታደሰ ወረደ ማለት እዩ ኣብ አዲስ አበባ ከይዱ ድማኒ ቅብብል ከም ዝገበሩ ጌታቸው ረዳ ብሰላማዊ መንገዲ ታደሰ ወረደ ስልጣን ከም ዝረከቦ ኣብይ ኣሕመድን ኮይኑ ብዙሓት ያው ንማስረጃ ማለት እዩ ሂበይ ከምዚ ብሰላማዊ መንገዲ ንምባል እዩ በቲ ፈለገ እንታይ እዩ እቲ መልእኽትና ሰይ ተሓደ ተመረፀ ተሓደ ደየበ ተሓደ ወረደ አንጨብጨብካ ተቀበልካ መረቕካ ለይኮነ ስልጣን ምስ ተረከበ እንታይ ገይሩልና ሰላም ኣምጢልና ዶ ካብቲ ኩናት ኣትሪፉና ዶ ጥቡቅ ነገራት ሰሪሕና ዶ ልምዓት ኣምጢልና ዶ ንገባር ንሓጊዙ ዶ ተፈናቀልቲ መሊሱ ዶ ይምበር ሰሎምን ስለዝኸደ ሃይላይ ስለተሰቀለ ወላ ሓንቲ ትርጉም ዘለዎ ኣይኮነን ህዝብና ማለት እዩ እትማል ዝነበረት እንታይ ዝበሃል ጭንቂ ሎማዓንቲ እንድሕር ሃልያ ኮይናሲ ስለዚ ጌታቸው ከደደ ታደሰ መጠሲ ወላ ሓንቲ ትርጉም ዘለዎ መሲሉ ኣይስምዐኒና ተስፋ ይገብር ተፈናቀለ ህዝብና ዝክረምቲ እዚ ንእሽተን ክገላገል ናብ መረቦቱ ንክምለስ ሰላማዊ ዝኾነ ሂወቱ ንክህልዎ ካብዚ ሽግር ካብዚ ፀበባ ክረምቲ ኣይኮነንዶ ኣብ ቴንዳ ኮይንካ ኣይኮነንዶ ኣብ በረኻ ኮይንካ ኣይኮነንዶ ካብ ስድራኻ ካብ ቤተሰብካ ካብ ዓድኻ ካብ ገዛኻ ወፂኻሲ ኣብ ገዛኻ ኮይንካ ዝክረምቲ እዚኣ ብሰላም ተተሓልፈለ ኢልካ ትፅልየሉ ብጣዕሚ ትፈርሐሉ ክረምቲ ብሰላም ትዝወግሐልና ኢልካ ብርሃነ መስቀል ኢልና ከማንሲ ካብ መስከረም ኣትሒዙ ዘሎስ ብርሃነ መስቀልና ብጣዕሚ ንሕጎሰሉ ኣብ ገዛና ኮይና እዚ ዝኣክል ጥልቀት ስምዒት ኣለዎና ህዝብና ድማ ካብ መረቦቱ ኣብ ቴንዳ ኮይኑ ብዙሕ ዝሓለፉ ዓመታት ብዙሕ ሽግር ኣሕሊፉ እዩ ብቁሪ ብጥሜት ብሓዘን ብኩሉ ነገር እና ካብኡ ተገላጊሉ እቲ ናይ መጀመርታ ኢለ ዝሓስቦ ማለት ኢና ካብኡ ተገላጊሉ ናብ መረቦቱ ተመሊሱ መነባብርኡ ከም ናይ ቀደሙ ኮይኑ እታ ዘለቶ እታ ዝርከቦ በሊዑ ተመስገን ኢሉ ኣብ ገዝኡ ክኾነሉ ተስፋ ይገብር ምክንያቱ እቲ ዝገደደ ሽግር በፂሕዎ እኒአ እሱ ስለዝኾነ ማለት እዩ ካብኡ ድማ ሰላምና እንትን ልኾነሉ ዝሓሸ ካብቲ ዝነበሮ ዝሓሸ ልኾነሉ ክኸውን ተስፋ ይገብር ማለት እዩ ንኩልና ድማ ጸሎት እዩ ትግራይና ሰላም ትኽነልና ሓደ ከደ ሓደ መፀ ዘይኮነ ስቲ ዝመፀ ቁም ነገር ዘለዎ ክኾን እኒኦና ኣማራ ክልል ሕዳር ኢና ይኮይና ኣብዚ ውሽጢ ዓማውቲ እዚ ክንደይ ተመሪፆም ክንደይ ወሪዶም ግን ያው ይበቃ ትኩናት ኣሎ ሰላም የለን ካባና ኳስ ንሰሚሑ ሽሞታ ሞቱ ይኾኑ ገለና ወላ ሓንቲ ናይ ዝደየበ ብዙሕ ዓመት ናይ ፀንሐ ወይ ድማኒ ወርሒ ኣብ 2 ወርሒ ስለ ዝተቀየረለ ይኮነ እዚ ናይ እንታይ ይልበሃል ናይ ኦሮሞ ፕሬዚዳንት ድሕደና እንታይ ይገብረሎ ሃመይ ይገብረሎ ነቲ ህዝቢ ነቲ ገባር እንታይ ይሰርሐሎ ኣሎ ንሕዳር ኢና ኮይና ደስ ይብለካ ከም ሰብ ትቐንእ እንኳዓስ ኣይኮነሎም ትብል ንዓና ተዝኾነና ኢልካ ከዓ ትምነዮ ማለት ኢና ከምኡ ዝኾነ መራሒ ንህዝቡ ዝጭነቕ ዝሓስብ ሰላም ልገብር መራሒ ኢና ንደልና ያው ተመሪፁ እኒኦ ያው ሕጂ ከምዚ እዩ ምባል ዘይኮነሲ እና ተስፋ ይገብር ህዝብና ንኩሉ ነገር ሰላም ኮነና መልእኽቲ እዩ ማለት እዩ ሓድሽ ተኾንኩም ሰብስክራይብ ምግባር ኣይትርስዑኹም ቤተሰብ ሰስተይና ይንዓኹም
ከነገው ሰላም እንደሚያጸኑ ከፍተኛ ተስፋ አደርጋለሁ። ባለፉት አንድ ወር ገደማ የኢትዮጵያን ሕገ መንግስት፣ የፕሪቶሪያን ስምምነት፣ የዲፕሎማቲክ ኮሚኒቲውን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ትራንዚሽናል መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ትራንዚሽን ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶች ስናደርግ ቆይተናል። በውይይት ውስጥ በትግራይ የሚንቀሳቀሱ ልዩ ልዩ ፓርቲዎች፣ ታዋቂ ግለሰቦች፣ የሽግግር መንግስቱ አመራሮች በተለይም አቶ ጌታቸው ረዳ ከሌሎቹም አካላት ጋር ሰፊ ውይይት አካሂደናል። በዚህ ውይይት ልናሟላቸው የሚገቡ የህግ ክፍተቶች እንዳሉ ተገንዝበናል። በአዋጅ ሊሻሻል የሚገባቸው ጉዳዮች ነበሩ። በአሰራር ሊታረሙ የሚገባቸው ጉዳዮች ነበሩ። እነዚህን ሁሉ ካስተካከልን በኋላ ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩን እና ቅብብሎሹን ለማካሄድ ደርሰናል። ክቡር ጀነራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ለረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ። እምነት በብዙ ስቴክሆልደርስ የታመነ ነው። በእኛ በኩል